ጉድ ሳይሰማ መስከረም አይጠባም ይባላል ጋይስ። የሀገሬ ሰው እንደዛ ይላል ማለት ነውና የዛሬው ደግሞ ይለያል እንዴ ወገን። ወዴት ነው ነገሩ? ብሩክ ለመጀመሪያ ጊዜ ሴት ላይ እጁን ሲሰነዝር ለዛውም ደግሞ እርጉዝ የሆነች ሴት ላይ ማለት ነውና እውነቱን ለመናገር ብሩኬ ተሳስተሃል። ዛሬ ማለት ምንም ብታጠፋ ሴት ላይ እጅህን መሰንዘር የለብህም። ልጅቷ ደግሞ የልጅቷ ፍጥጥ እንዴ! ምን ነው ሴቶች እየተረጋጉ እንጂ ቦታችሁን እወቁ። በቃ ራሳችሁን አታርክሱ። ምንድነው እንደዚህ በቃ ሙጭጭ ማለት እንዴ? በቃ ተከፈተልሽ አይደል? ዩቲዩብ ፈልግሽ ነው የመጣሽው አይደለ? ተከፈተልሽ በቃ ሂጂና በሱ ስሪ። ምንድነው ሙጭጭ እኮ ነው ያልሽው። ሀይሚንና ብሩኬን ለማለያየት ነው አሁን። እቺ ባቄላ ካደረች አትቆረጠምም አሉ። እንደዚህ እያለ ነው የነ ሩታና የነ አብርሽ ህይወት ዛሬ እዚህ ላይ የደረሰው ማለት ነው። ስለዚህ ሀይሚም አሁን ጣል አታደርጊው፣ ልዩን ያዝ ጠበቃ አድርጊው። ነገ ደግሞ መታ ሌላ ከቀማችሽ ሌላ አደጋ ላይ ነው የምትወርጂው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ተረፍረፍ ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን ሁሉ መልካም ነው። ዛሬ ደግሞ በነ ብሩክና በነ አዩ መጥቼላችኋለሁ ማለት ነው። እንግዲህ በስተመጨረሻውን ብሩኬ በጣም ትዕግስቱ አልቆ አዩ ላይ እጁን ሰንዝሯል ማለት ነው። የአዩ ባልም ደግሞ እንዴት ትመታታለክ? እርጉዝ ሴት ሚስቴን ለዛውም እኔ ፊት እንዴት ትነካታለክ? እያለ ነው ብሩክ አዩ ላይ እጁን ሲሰነዝር፣ አዩ ደግሞ ባልየው ላይ እጇን አነሳሽ ማለት ነው። እንግዲህ ተበጣበጡ፣ ተደባደቡ ማለት ነው። ብሩኬ ከዚህ በላይ ምን ትፈልጊያለሽ? ህይወቴን በጥብጠሽዋል፣ ከሀይሚ ጋር አጋጭተሽኛል። ከዚህ በላይ ምንድነው የቀረሽ? ከኔ ህይወት ውጪ ያልኩሽ እያላት ነው። እሷም ደግሞ እንግዲህ የልጄ አባት አንተ ነህ፣ ይሄኛውን አላቀውም እያለች ነው። ፍቅረኛውም ደግሞ እንዴት እኔን አታቂኝም? እዚሁ ቀን በቀን ልትኪጂኝ ነው ወይ እያለ ነው። እያልገባኝ ነገር ያዩ ፍላጎት ምንድነው ነው? አሁን ምንድነው ጋይስ? እኔ የልጅሽ አባት አይደለውም ከተባለ ክስ ደረጃ ደረሽ። እኔ የልጅሽ አባት አይደለውም ማለሽ ከሀይሚ ጋር ለያየሽ። ሀይሚ ይሄው ረፍዷል። ከዚህ በኋላ እኔና ብሩክ አንድ ላይ መሆን አንችልም ብላ ብዙ ፕሮግራሞችን ብሩኬ ይቅርታ ለመጠየቅ ብዙ መንገዶችን ሲሄድ አልፈልግም ብላ እንግዲህ በጣም ተፈታትነዋለች። ከዚህ የባሰ ታዲያ ምንድነው የፈለግሽው ከህይወታቸው? አዩ ማለት ነው። ምንድነው ፍላጎትሽ እንዴ? እርጉዝ ነሽ። ያረገዝሽለትን ሰውዬ እኮ ጠንቅቀሽው ታውቂያለሽ ነው። ከሁለቱም ነው ያጋጭሽው። አጀብ እኮ ነው ጋይስ። ድራማ እኮ አያልቅም የነሱ ድራማ። እና በዚህ ልክ ከብሩኬ አልፋታም ያልሽበት ምክንያትሽ ምንድነው? በቃ ቻናል ከሆነ ተከፍቶ ተሰጥቶሻል፣ ተመስገን ብለሽ ሄደሽ መስራት ነው ከባለቤትሽ ጋር ማለት ነውና ምንድነው በዚህ ልክ እንደዚህ ሙጭጭ ማለት? እንዲሁም ደግሞ የልጄ አንችልም እያለች እንግዲህ ኮራ ጀነን ብላለች። ብሩኬ ያ ነገር ደግሞ ብሩኬን ተሰምቶታል። እውነቱን ለመናገር እቺ ልጅ በብዙ መንገድ ለመረዳት ሞክሯታል። ብዙ ነገርን እንትን ብሏታል። ለማውራትም ብዙ ጊዜ ሞክሯል። ግን ልጅቷ በቃ ሙጭጭ ብላለች። የልጅ አባት አንተ ነህ ብለው ማለት ነውና እንደዚህ አይደለም ደግሞ ማለት ነው። ነፍሰ ጡር ሴት ላይ እጅ መሰንዘር በጣም ከባድ ነው። በጠረጴዛ ዙሪያ ለመፍታት ሞክሩ። ከልጅቷ ጋር ያለውን ነገር በመጀመሪያ ደረጃ ከልጅቷ ጋር ያለውን ነገር የልጅ አባት ነክ ከምትልክ ልጅ ጋር ነገሮችን ቁጭ ብላችሁ አውርታችሁ ተግባብታችሁ እንድተማረ ሰው ማለት ነው። ገባችሁ? እንደዛ አውርታችሁ ተስማምታችሁ ማድረግ ትችላላችሁ፣ መፍታት ትችላላችሁ። ከዛ በኋላ ነው የሀይሚን ጉዳይ መጨረስ ያለብክ ብሩኬ ማለት ነው። በነገራችን ላይ አሁን ላይ ብሩክ ንዴት ላይ ነው። በዚህ በኩል ሀይሚ ታናድደዋለች፣ በዚህ በኩል ልጅቷ ገገም ብላለች። በሁለቱ መሀል በጣም ጬሷል ማለት ነው ብሩኬ። ስለዚህ መጀመሪያ የዚችኛዋን ልጅ ጉዳይ ነው መፍታት ያለብህ እንጂ አንተ አሁን ልብክ ያለው ሀይሚ ጋ ነው። ሀይሚ ደግሞ
በዚህን ሰዓት ምንም ነገር ምላሽ የለኝም፣ ምንም ነገር ወደ ኋላ ምልበት ነገር የለም እያለች ነው። ልጅቱ ብሩኬ የልጇ አባት እንዳልሆነ እያወቀች እኔ ባልሽ ነኝ፣ እኔ የልጅሽ አባት ነኝ እያላት የሚከተላትን ወንድ ትታ ሌላ ወንድ ላይ አንተ ነህ የልጅ አባት ብላ ምንም የማይታወቅ ወደ ዲኤንኤ እንውሰድ እንዳይባል አልወለደችም። ጋይዝ እርጉዝ ናት እና ባልተጣራ መንገድ ግዴታ ያንተ ነው ልጁ ብላ እሱ ላይ ሙጥኝ ከማለትሽ በፊት አስቢበት። በቃ አሁን የምትፈልጊውን ነገር አግኝተሻል። ኦልሬዲ ነገሮችን ፈታችሁ ተስማምታችሁ መጨረስ ነው ያለባችሁ። ከዛ በኋላ ነው ከሀይሚ ጋር መጨረስ ያለበት ብሩኬ ማለት ነውና እንደዚህ ባተምዛዙ ለማለት ያው ስራ ስለሆነ ነው። እናንተም በአንዴ መጨረስ ያልፈለጋችሁት ገባችሁ? እየሰሩት ያሉት ስራ ስለሆነ ለዛ ነው እንጂ ለሌላ ነገር አይደለም፣ ወይ ደግሞ ሌላ ነገር ተፈጥሮ አይደለም ማለት ነው ጋይስ። እና ብሩኬ ዛሬ ላይ በጣም ተናዷል። ልጅቷን እስከ መደብደብ ደረጃ ደርሷል። ልጅቱ ባልየዋን ትደበድባለች፣ ወይም ደግሞ ፍቅረኛዋን እኔ የልጅሽ አባት ነኝ የሚለውን ወንድ በጥፊ ያዘ ያለችው ማለት ነው። ብሩኬ የልጅ አባት ነው የምትለው ደግሞ ብሩኬ ደግሞ እሷን በጥፊ ያዥ ዋላት ማለት ነው። ስለዚህ ውስብስብ የሆነ ነገር ውስጥ ነው ያላችሁት እና ነገሮችን ማለት ነው ቀስ ብላችሁ በጠረጴዛ ዙሪያ ለመፍታት ሞክሩ ማለት ነው ጋይስ። እና ሀይሚም ያው ለጊዜው ነው ሀይሚ እሺ ትላለች፣ እምቢ አትልም። ምክንያቱም በቡቡ ወይም ደግሞ በብሩኬ የሚጨክን አንጀት የላት ማለት ነው ጋይስ። እና ይሄኛው አማቻችን ደግሞ ተረጋጋ፣ እንዲሁ ፊት ብለህ ካልተማታው አትበል፣ ተረጋግተ ነገሮችን ቁጭ ብለህ ካስብበት ማለት ነው። ብሩኬ እንግዲህ ምንድነው ከኔ ህይወት የምትፈልጉት? ውጡልኝ ከህይወቴ እያላችሁ ነው። አንተም ደግሞ ሚስትህን ወይም ደግሞ ፍቅረኛህን ወይ ውጭኛህን ብቻኛ አናግም ወዘተ ማለት ነውና ቤት ውስጥ ምከራት ማለት ነው። ምከራት በቃ እዚህ ጋር መታ የሰውን ህይወት በጠበጠች፣ እዚህ ደረጃ ያደረሰቻቸው። ብሩኬ ስንት ነገር አድርጎላታል ለሀይሚ ማለት ነው። እነሱን ለመናገር ብዙ ነገር ይቅርታ ለመጠየቅ ሞከረ፣ ብዙ በጋሽዬ ያስሞከረ። ሀይሚ ሞቼ እገኛለሁ እያለች ነው እንግዲህ እንደ ሩታነቴ ማለት ነው። ይቺ ጠጋ ቃል ማንሳት ነው አለ ሀይሚ። ዛሬ ላይ ጣል አርገሽ አንዷ ጭዱሌ መታ ቀልብ እንዳታረግብሽ ማለት ነው። ያዝ አርጊው ጠበቅ አድርጊሽ ማለት ነው። እና ጋይስ እንግዲህ በስተመጨረሻም ዛሬ ብሩኬ በዱላ የልጅ አባት ነህ የምትለዋን ሴትዮ በዱላና በጥፊ አባሯታል ማለት ነው። ሁለተኛ ወደ እኔ ህይወት እንዳትመጪ ብሏታል። እንግዲህ ከዚህ በኋላ የቀረው ደግሞ ከሀይሚ ጋር መጨረስ ያለበትን ነገር ይጨርሳል። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ። ባይ ባይ።